በምረቃው ስነ ስርዓት በክብር እንግድነት የተገኙት የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ይህን ግዙፍ ፕሮጀክት ለክልሉ ብሎም ለሀገር ያበረከቱትን ባለሀብት ቤተሰብ አመስግነው ለአካባቢው ነዋሪዎችም እንኳን ደስ አላችሁ መልእክት አስተላልፈዋል። በከተማ ውስጥ ዛሬ የምናያቸው ልዩ ልዩ ስራዎችን ሰርተው ዛሬ ደግሞ ለኢትዮጵያ ጭምር አንድ ፋብሪካ አበርክተዋል። ይሄ ፋብሪካ ትርጉሙ በደንብ ለመረዳት አንድ ሰው ልጆች አሉት ተጨማሪ ልጅ ሲያመጣ የሚደሰተውን ያህል ነው የሚቆጠረውና በድጋሚ ምስጋና አቅርቡልኝ። ፋብሪካው ከአካባቢው አልፎ ሀገርን የሚጠቅም ነው ብለው ከዚህም በኋላ በሚያደርጉት የስራ እንቅስቃሴ እንደ ክልል ከጎናቸው እንደሚሆኑ አረጋግጠዋል። ሌሎች ባለሀብቶችም ተሞክሮውን በመውሰድ ለአካባቢያቸው ብሎም ለሀገራቸው የበኩላቸውን አሻራ እንዲያሳርፉም ጥሪ አቅርበዋል። በሀገራዊ ፕሮጀክት ለጀመርናቸው የኢንዱስትሪ ልማት ዛሬ የሰራችሁት ስራ እጅግ በጣም ጥሩ ነውና ግብአት አድርገን ነው የምንወስደው። ለወደፊቱ በማንኛውም ሁኔታ የሚያስፈልጋችሁ ነገር ካለ መንግስት ከጎናችሁ ቆሞ ሁሉንም ነገር ይመልሳል። ሌሎችም ባለሀብቶች በተመሳሳይ ሁኔታ እንደዚህ አይነት ስራ እንዲሰሩ ምከሩ። ልጆቻችን ስለቸገራቸው ወደ ውጭ ሄዱት። ልጆቻችን የሆነ ነገር ስለሌላቸው ነው በሰው ሀገር የሚንከራተቱት። በርካታ ባለሀብቶች ተመሳሳይ ፋብሪካዎች ቢሰሩልን ብዙ ልጆች እዚሁ ይቀራሉ፣ እዚሁ ቤተሰቦቻቸው ጋር ሆነው አንዳንድ ስራ ይሰራሉና መመካከር ያስፈልጋል። እንደነዚህ አይነት ሰዎችን ያብዛልን። የሀዲያ ዞን ምክትል አስተዳደርና የዞኑ ገቢዎች መምሪያ ኃላፊ አቶ ደነቀ ጊቻሞ ከውጭ የሚገቡ ምርቶችን በሀገር ውስጥ ምርት መተካት የሚለውን የጠቅላይ ሚኒስትር ዶክተር አብይ አህመድ ኢኒሼቲቭ ተግባራዊ የሚያደርግ ፕሮጀክት መሆኑንም ተናግረዋል። እንደሚታወቀው መንግስታችን በክብር ዶክተር አብይ አህመድ ኢኒሼቲቭ ኢትዮጵያ ታምርት እኛ እንሸምት በሚል መሪ ቃል ኢንዱስትሪው የውጭ ምርትን በሀገር ምርት የመተካት መርህን የተከተለ እንደሆነ ይታወቃል። በተለይም በሆሳዕና ከተማ አካባቢ አዲስ ሀሳብ በማመንጨት ወደ ተግባር በመቀየር ግንባር ቀደም የሆኑ ባለሀብት ናቸው። የፋብሪካው ባለቤቶች ወይዘሮ አለም ፀሐይ ሰብለ ወርቅና ባለቤታቸው ጸደቀ ግዛቸው ባደረጉት ንግግር ከጥቃቅን ጉልት ንግድ በመነሳት አሁን ላይ ከ500 ሚሊዮን ብር በላይ ወጪ የወጣበትን ፋብሪካ መገንባት መቻላቸውን ገልጸዋል። በፋብሪካው 350 ወጣቶች የስራ ዕድል ተጠቃሚዎች መሆናቸውን ጠቅሰው ከነዚህም መካከል 80 በመቶ ያህሉ ሴቶች መሆናቸውንም አብራርተዋል። ይህ ፋብሪካ ከግማሽ ቢሊዮን ብር ካፒታል በላይ የፈጀ ሲሆን ከ350 ዜጎች ቋሚና ጊዜያዊ የስራ ዕድል በቀጥታ የፈጠረ ሲሆን በስሩም 80% የሴቶችን እድል ትኩረት የተደረገበት ነው። ይህም ለምን ቢባል ከጉሊት እስከ ፋብሪካ እንዳልኳችሁ ሁሉ በጉሊት ንግድ ላይ ትልቁን የሴቶችን ቻሌንጅ ውዷ ባለቤቴ ጠንክራ ያየችበትና ሪሰርች በሚመስል መልኩ ያጠናችበት ስለነበረ ነው። በምረቃው ስነ ስርዓት የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው፣ የክልሉ ህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ ወይዘሮ ፋጦ ስርሞሎና የሀዲያ ዞን ምክትል አስተዳደር አቶ ደነቀ ጊቻሞን ጨምሮ ሌሎች የክልል የሀዲያ ዞንና የሆሳዕና ከተማ አስተዳደር ከፍተኛ የመንግስት የስራ ኃላፊዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ሌሎች ጥሪ የተደረገላቸው እንግዶችም ተገኝተዋል።